ስለ ዝማሬ ባጭሩ እንማማራለን። ዝማሬ ማለት ዘመረ፣ አመሰገነ ከሚለው የግዕዝ ግስ የወጣ ነው። ይህም ዝማሬ ማለት ምስጋና ማለት ነው። ትርጓሜው ባጭሩ ይህን ሲመስል የተደረሰ እንደተመጣ የሚለውን ባጭሩ እናነሳለን። ያው የሁሉ መገኛ አስገኝ እግዚአብሔር እስከሆነ ድረስ እግዚአብሔር በተለያዩ ቅዱሳኖቹ ላይ እያደረ የተለያየ ተአምራቱን እየገለጸ ባህሪው ምስጋና በመሆኑ ፍጥረታት እንዲያመሰግኑት የሚያደርግበት ሁኔታ ነው። ይህም የሁሉም የዝማሬ መነሻ ከመላእክት ቢሆንም ከመላእክት ደግሞ ቅዱስ ያሬድ ተረክቦ ወደዚች ምድር አምጥቶ እስከ ዕለተ ምጽአት ድረስ እግዚአብሔር እየተመሰገነ እንዲኖር እግዚአብሔር በእሱ ላይ አድሮ ስራውን ሰርቷል ማለት ነው። ይህም ድርሰት የተደረሰው በዙር አባ ቦታ ነው። አቡነ አረጋዊ፣ አቡነ ቅዱስ ያሬድ እና አጼ ገብረ መስቀል ንጉሱ ገብረ መስቀል ከዳሙ ወደ አክሱም፣ ከአክሱም ደግሞ ወደ ሐይቅ ጣና ሐይቅ መጥተው ሲጎበኙ እግዚአብሔር በፈቃዱ በፈቀደ ዙር አባ ይህን ድርሰት እንዲደርስ ስላሰበ በጣና ሐይቅ ላይ ከጉብኝት እያሉ መልአኩ ቅዱስ ዑራኤል ተገልጾላቸው ሁሩ ሀበ ቤጌ ምድር ወበህየ አርኤክሙ ደብረ ንእስተ ብሏቸዋል እና አጼ ገብረ መስቀል በዛ እያሉ እነሱ ተነስተው ወደ ቤጌ ምድር ሄደዋል። ቤጌ ምድር ሲደርሱም ጉና ከሚባል ተራራ ላይ ደርሰው ዙር አባን አይተዋታል። መልአኩ የነገረን ቦታም ይህች ሳትሆን አትቀርም ብለው ወደዛ ሄደዋል። ዙር አባ ተራራ ናት። ዙሪዋ ገደል ነው። መውጫም አልነበራትም። እነሱም ከእግረ ደብሩ ወይም ደግሞ ከስር ሆነው መውጫ አጥተው በዛ አድረዋል እና አቡነ አረጋዊ በዛ እያሉ ምን ነው ደብረ ዳሞ ያወጣኝን ዘንዶ በዚሁ አግኝቸው ደግሞ ከዚህ ደብር ላይ ባወጣኝ እያሉ ወደ ፈጣሪያቸው ተማጸኑ። የመራቸው ቅዱስ ዑራኤልም ተገልጾላቸው ዙር አባ መንገለ ምስራቃ ለደብር ብሏቸዋል። ዙር ሲል በአማርኛ አባ ሲል በግዕዝ ደባልቆ ተናግሯቸዋል። እነሱም እንደ አመለከታቸው ከቅዱስ ያሬድ ጋር ወደ ምስራቅ ቢዞሩ ተራራውን ወይም ደግሞ አቀበቱን ዳገቱን መውጫ የሚሆን ዕፀ ሳቤቅ ደብረ ዳሞ ላይ በዛ በዘንዶ እግዚአብሔር እንዳወጣቸው ዙር አባ ተራራ ላይ ደግሞ በዕፀ ሳቤቅ እንዲወጡ እግዚአብሔር አድርጓቸዋል። እነሱም በዕፀ ሳቤቁ ላይ ተንጠላጥለው ከወጡ በኋላ በዛች ተራራ ላይ መላእክት እንደ ሻሽ ተነጥፈው እንደ ቅጠል ረግፈው በቀድሞ ምስጋናቸው ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅዱሳተ ስብሐቲከ እያሉ ሲያመሰግኑ አግኝተዋቸው እነሱም ከምስጋናው ጋር ተቀላቅለው አብረው ፈጣሪያቸውን አመስግነዋል። በዚህ እያሉ አጼ ገብረ መስቀል በሦስተኛው ቀን እንደመጡ ታሪኩ ይነግረናል። ከዚያውም ድንኳናቸውን ንጉሱ ተክለው አብረው እያሉ በድንኳን ውስጥ የእመቤታችንን ጽላት አስገብተው እግዚአብሔርን እያመሰገኑ እያለ ያው ስርዓተ ቅዳሴም ተከናውኖ ቁርባኑን ተቀብለው ቁርባኑን ከተቀበሉ በኋላ ቅዱስ ያሬድም ሰማየ በአብ ወበወልድ አርያመ ወመንፈስ ቅዱስ ሀበ አረጉ ብሎ ዝማሬውን ደርሶታል። በዚህም ምክንያት ዝማሬ ከቅዳሴ በኋላ ወይም ደግሞ እርገት እንደወረዱ ከዕጣነ ሞገሩ ጋር አብሮ ይባላል። ይህም ምስጋና በዚሁ የተመደበ ሲሆን መዋሲት የሚልም ሁለተኛ ክፍል አለው። መዋሲቱ ደግሞ በብዙ የአገልግሎት ዘርፍ ላይ ይሰጣል። ይህም በአብይ ስብሐተ ቁመት፣ በአርያም ቁመት፣ መሐሌት ባለበት፣ ጸሎተ ፍትሐት በሚደረግበት በብዙ አገልግሎት ላይ ይሰጣል ማለት ነው። መዋሲት አውስአ መለሰ ካለው ግስ የወጣ ሲሆን መዋሲት ማለት መማለጃ፣ መልስ መስጫ ማለት ነው እና ዝማሬውም በሶስት ከፍለውታል። ዝማሬ፣ ጽዋ፣ መንፈስ በመባል በሶስት ይከፈላል። ዝማሬ የአብ፣ ጽዋ የወልድ፣ መንፈስ
የመንፈስ ቅዱስ ምሳሌ ነው። ይህም ዝማሬ የሚያወሳው ምስጢሩ ስለ ህብስቱ ሲሆን ጽዋው ደግሞ ስለ ደሙ የሚያወሳ ነው። መንፈስ የአጽናኝ መንፈስ ቅዱስን የሚያወሳ ማለት ነው። ለምሳሌ ዜማውን ለማሳየት ቅዱስ ያሬድ በመጀመሪያ እዚያው ላይ እንግዲህ ድርሰቱን የጀመረው ሰማየ በአብ ወበወልድ አርያመ ወመንፈስ ቅዱስ ሀበ አረጉ ብሎ ነው። ይኸውም እስቲ ዜማውን ለማሳየት ያክል እስመ ለዓለም ምሕረቱ ሰማየ በአብ ወበወልድ ወበመንፈስ ቅዱስ ሀበ አረጉ ሰማይኩ ባንኖ ወባትቶ ዘያጽሱ ወቦ ዘይዜምሩ ህብስተ ሰማያዊ ወጽዋ በዘይንሰረይ ኃጢአት ዜማው ይህን ይመስላል። መጀመሪያ እንግዲህ ከቅዳሴው በኋላ እዛው ሆኖ ድርሰቱን የጀመረው በዚህ ነው ማለት ነው። ትርጓሜውም በአብ ወደ ሰማይ በወልድ ወደ አርያም በመንፈስ ቅዱስም በወጣው ጊዜ ከመላእክት ዘንድ ዝማሬን ሰማሁ። የሚያሸበሽቡ አሉ፣ የሚዘምሩም አሉ። ኃጢአት በሚያስተሰርይ ሰማያዊ ህብስትና ጽዋኡን እያሰቡ የሚዘምሩ አሉ ማለት ነው። ስለዚህ የዝማሬ አመጣጡ ባጭሩ ይህን ይመስላል። ከዚህ በኋላ አቡነ አረጋዊ አበምኔት ሆነው ብዙ መነኮሳትን እያስተዳደሩ አጼ ገብረ መስቀልም ቤተ ክርስቲያንን ሰርተውላቸው ቅዱስ ያሬድም ዝማሬን ለሶስት ዓመት ያክል አቡነ አረጋዊ በአስተዳዳሪነት ወይም ደግሞ በአበምኔትነት፣ ቅዱስ ያሬድም ደግሞ በመምህርነት 3 ዓመት አስተምረዋል። ስለዚህ አሁን የዝማሬ መዋሲት ማስመስከሪያ የሆነችውም ዙር አባ በዚሁ ምክንያት እዚያው ድርሰቱም ስለተደረሰ ቅዱስ ያሬድም 3 ዓመት ያስተማረባት በመሆኑ በዚህ ሁኔታ ዝማሬ መዋሲት ማስመስከሪያ ሆና ቀጥላለች፣ ወደፊትም ትኖራለች ማለት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብርና ምስጋና ለእሱ ይሁን። ይቆየን።